እዚህ ላይ ባለው በእያንዳንዳችን የጣታችን አንጓ ላይ ቅዱስ ሳዊሮስ ዘእስሙናይን ያስተማረውን ምስጢረ ሥላሴ አጣር አድርጌ ለመግለጽ ልሞክር። ሁላችንም ጣት ላይ 3 አንጓ አለ። ሶስቱ አንጓ የአብ የወልድ የመንፈስ ቅዱስ ነው ብሎ ይናገራል። የታችኛው አብን ይመስልልናል፣ የላይኛው ወልድን፣ መካከለኛው መንፈስ ቅዱስን ይመስልልናል ብሎ ይናገርና እንግዲህ የታችኛው ሁለቱን እንደተሸከመ እግዚአብሔር አብ ወልድን ወልዶታል፣ መንፈስ ቅዱስን አስርጾታል። ወልድን ወልዶታል፣ መንፈስ ቅዱስን አስርጾታል። ይሄ ብቻ አይደለም፣ የሚንቀሳቀሰው ሁለቱ ፓርት ነው ማለት የሚታጠፍ የላይኛውና ሁለተኛው አንጓ ሶስተኛው አይታጠፍም። እንደምታዩ ከዚህ ጋር ነው እንጂ የሚታጠፍ ከዚህ ጋር አይታጠፍም። እግዚአብሔር አብ ወረደ ተብሎ አይነገርለትም። የወረደው በተለየ አካሉ ወልድ ነው ከድንግል ማርያም ሥጋን ተዋህዶ። ደግና የወረደው መንፈስ ቅዱስ ነው። በጥምቀት ጊዜ በሐዋርያ በክርስቶስ ራስ ላይ በርግብ አምሳል ተገልጿል። እንግዲህ በበዓለ ሃምሳም ደግሞ መንፈስ ቅዱስ በእሳት አምሳል ተገልጿል። ወረደ የሚባል ለሁለቱ ነው የተገለጡት። እግዚአብሔር አብ ግን ፈጽሞ ያየው የለም። እንደገና ይሄ ጣታችን 3 አንጓ አለው ግን አንድ ጣት ነው። እግዚአብሔርም 3 አካል አለው ግን አንድ እግዚአብሔር ይባላል። 3 አምላክ አይባልም። ይሄ ብቻ አይደለም፣ ጥፍር የበቀለው የላይኛው አንጓ ላይ ብቻ ነው። ሁለቱ ላይ ጥፍር የለም። ከ3ቱ አካላት ስጋን የለበሰው ወልድ ብቻ ነው። ለአብ ለመንፈስ ቅዱስ ስጋን ለበሱ ተወለዱ ተብሎ አይነገርላቸውም። በተለየ አካሉ ለወልድ ብቻ ስጋ ለበሰ ተብሎ ይነገራል ማለት ነው። እንደገና ሁለቱ ይታጠፋሉ። ቅድም እንዳልኩት የታችኛው አይታጠፍም። እግዚአብሔር አብም ይህንን ዓለም ያዳነው በልጁ ቃልነት፣ የፈጠረውን በልጁ ቃልነት ነው፣ ያዳነውን በልጁ ቃልነት። ስራ በዚህ በጥፍር ስራ ይሰራል። እግዚአብሔር አብም በልጁ ይህንን ዓለም እንደቀደሰ እንዳዳነ ያስተማረበት ክፍለ ነው ቅዱስ ሳዊሮስ ዘእስሙናይን ማለት ነው። ለዚህ እኮ ነው ሰው የእግዚአብሔር መልክና አርአያ ነው የሚባለው። እያንዳንዱ ሕዋሳታችን ስለ እግዚአብሔር ይናገራል። የነፍስና የስጋ ተዋህዶ፣ የአይንና የብርሃን ተዋህዶ፣ የልብና የቃል አወጣጥ፣ ይሄ ሁሉ ምስጢረ ሥላሴ የሚተረጉም ነው የምንባለው ከዚህ አንጻር ነው ማለት ነው። የቅዱሱ በረከት በሁላችን ላይ ይደርብን። ይህንን ትርጉም በመጽሐፈ ሳዊሮስ ዘእስሙናይን ድርሳን 1 ላይ ታገኙታላችሁ። ቆየን።